በነገራችን ላይ ማለት ነው ሩታ ማለት ጀግና ሴት ናት። በእርግጥ ማለት ነው የተናገረችው ንግግር ትክክል ናት። እናንተ ልጁ ታሟል ብላችሁ ካሰባችሁ ፍቅረኛውን ሰው ማምጣት የነበረባችሁ ሆስፒታል ነበር ወስዳችሁ እሱን ማስመርመር ቼክአፕ ማድረግ የነበረባችሁ ማለት። በነገራችን ላይ ሜሪ ትላንት አንቺም ከተሻታል ሩታም ብዙ ነገር አድርገሻል ሩታ ላይ ማለት ነው። ግን ክደሻት ወደ አብርሽ ሄድሽ ነበር፣ ወደ ነቡዜ ሄድሽ ነበረ። ዛሬ መተሽ ለሩታ በመቆምሽ ያኔ ደስ ቢለንም ማለት ነው ደስ ቢለንም ግን እዚች ጋር ሁላችሁም እየመጣችሁ እሷ የሆነ ነገር እያደረጋችሁ መሄድ በጣም ከባድ ነገር ነው ማለት ነው። እና እኔ ሩታ በጣም ትክክል ናት ብዬ ቡዜ ለወንድምሽ የምታስቢ ለወንድምሽ የምታዝኝ ከሆነ ፍቅረኛውን አምጥተሽ ሳይሆን ማጃጃል ፍቅረኛ ናት እንደዚህ ናት ማለት ሳይሆን ወንድምሽን አንጠልጥለሽ ወደ ሆስፒታል የመውሰድ እድል አግኝተሽ ነበር ማለት። ግን አንቺ ያንን እድል አልተጠቀምሽም። አንቺ የተጠቀምሽው እድል እናንተ ትዳሩን አትፈልጉትም። እናንተ የልጁን በመምረጡ ሩታን በመምረጡ ደስተኛ አይደላችሁም። በቃ ከጀርባው ያላችሁ ሁላችሁም ዳኒም ብትሆን የዛን የምታስመስለው አንተ ከሷ ጋር ስለሆነ ደስተኛ አልነበርክ። አሁን ደስተኛ አይደለም ከሷ ስለሆነ ማለት ያን የምታስመስለው አንተ ያኒ በቃ አለ አይደል እያሽቃበትክ ነው ለሷ ቆምክላት እንድትባል ነው። እኔ እንደዛ ነው የገባኝ ቤተሰብ እና ቡዜም ደግሞ የምር ወንድምሽ የምትወጁና የምር ለሱ የምታስቢ ቢሆን ሄርሜላን አምጥተሽ ሚስትክ ናት አብሉን ነቀልሽ አይደል? አብሉን ካነሳሽ በኋላ ወደ ሐኪም ቤት አንቺ ሞሽ ዴቭም ማለት ነው ከናንተ በላይ ኤፍሬም ያስብለታል። ልጁ ደግሞ ማለት ነው ይውላችሁ ኤፍሬም የነገረው ነገር አለ። በቃ ኤፍሬም ስለ ሄርሜላ የሚያውቀው ነገር እዚህ ጋር ወዳጅና ጠላቱን እየለየ እንጂ ማለት ነው። አብርሽ ታሞ አይደለም። አሁንም ነግራችኋለሁ። አብርሽ ጤነኛ ሰው ነው። ጤነኛ ማለት ነው። የምሬ ነው። ጤነኛ ነው። አይምሮም አልተነካም። ምንም ነገር አልሆነም። የምር እናንተ የምታስቡለት ከሆነ እስኪ ተውት። በቃ አታጨናንቁ። ጭንቀት ወከባ አትፍጠሩበት። ከሚስቱና ከልጁ ጋር ጊዜ ስጡት። በቃ ዘና ይበል፣ ያሳልፍ፣ ጊዜውን ያሳልፍ። በቃ መብቱ ነው አይደለም? የሆነን ሰው ሲመርጥ እጄ ላይ ያለው ሰዓት ነው አለ አይደለም? ሰዓቱ ደግሞ እኛም ብለናል መጀመሪያ ማለት ነው። ሰዓቱ ከብዙ ጊዜ በኋላ ነው። እሱ እኮ ወደ አንቺ መጥቷል። ሩታን እኮ ትቷታል። አፈቅርሻለሁ አላለሽም እንጂ ሩታን እኮ ከተዋት ቆይቷል። የዛኔ ሰዓቱን ካረግሽለት ሰዓት ጀምሮ ማለት ነው። እና አንቺ ሰዓቱን በዚህ ልክ እሱ እንዲያደርገው ለምን ፈለግሽ? ሄርሜላም ቡዜም ደግሞ አንቺ እህቱ ከሆንሽ የምር ለሱ ሀሳቢ ከሆንሽ ማድረግ ያለብሽ ወደ ሐኪም ቤት መውሰድ ነው። እዚህ ጋር መተሽ ከእሷ መጨቃጨቅ እሷን እንዲያርገሻል አልተናገርኩም አልሽ፣ ግን አክትሽ እንደዛ ነው በቃ። ዴቭ እንኳን እኩል ነው የሚያስበው። ያነው ሰውዬ እንኳን ስለ ድግምት እያወራ ነበር። እዛ ጋር ዳኒ ስለ ድግምት እያወራ ነበር። እናንተ የምር እናንተ ትክክለኛ ሰው ብትሆን እኮ ሆስፒታል እየነገረቻችሁ ነው። በነገራችን ላይ ሩታ አስተዋይ ናት። ማንም እሷ እንዲደርስባት አይችልም። የምሬ ነው የምላችሁ። በጣም እሷ በባሏ ላይ እንዴት ነው ድግመኛ ራሱ እኮ ራሱ ለራሱ አያውቅም። ለራሱ ቢቆ እኮ እዛ ጣን እያጨሰ ቁጭ አይልም ነበር ማለት ነው። ገባችሁ? ስለዚህ ሩታን አሁን ድግምቱ እንትን ሲልባችሁ ሲከሽፍባችሁ ማለት ነው ሀሳባችሁ። አሁን ደግሞ ምን አላችሁ? ወደ ይኸውላችሁ ነገ ምን አለች በሉኝ ማለት ነው። አብርሽ ትክክል በቃ ማለት ወዳጁ ማን ነው ጠላቱ ማን ነው ከሚስቴ እንደሆነ የሚፈልግ ማን ነው ብሎ ራሱ ይነግራችኋል ማለት ነው። እናንተ ግን በዚህ ልክ አታሽቃብጡ። ዳኒ ደግሞ በማይመለከት ነገር አትግባ በሰው ህይወት ላይ ማለት ነው። የራስ ህይወት ነው። መጀመሪያም እያሽቃበትክ ነበር። ዛሬ ደግሞ ተገልብጠክ ለነሱ ማሽቃበት ጀመርክ ማለት ነው። የወንድ አሽቃባጭ በጣም ነው የሚያስጠላው። የምር ሴት ነገር ነህ አንተ። ሜሪ ደግሞ ያው ስጋሽ ናት እናውቃለን። ስጋሽ ያው ስጋዬ ናት ብለሻል። ስጋሽ ናት እናውቃለን። ግን አንቺም ትናንትና ከተሻታል። አሁንም ደግሞ የሆነ ነገር ብታይ እንደማትክጃት በምን እርግጠኛ ይኮናል? በምንም እርግጠኛ ምክንያቱም እናንተ ተቀያሪ ሰዎች ስለሆናችሁ ማለት ነው። ከዚህ በፊት ኤፍሬም እና ሩታ ዳኒ እንትናን ሄርሜላን አግደዋታል ብለሽ ነበረ። አሁን ደግሞ እንደማትቀየሪ በምን ይታወቃል? በነገራችን ላይ ሩታን የሚቀርቧት ሰዎች እንዳለ እኔ በጣም ነው እንትን ቢሉኝ በቃ የሚያጠራጥሩኝ ማለት ነው። እርግጠኛ በእነሱ ላይ መሆን አይቻልም። ምክንያቱም ተቀያሪ እንትን ናቸው። ወደ ነፈሰበት ነው የሚነፍሱት፣ ወደ ሄደበት ነው የሚሄዱት ማለት ነው። እና ብቻ ቡዜ ግን በጣም ነው ብትገርሚው። በጣም ለወንድምሽ ይሄን አክል እኔ እንጃ የምትጨነቂ ቢሆን የሆነ እዚህ ቦታ ላይ ኦቶ ነሽ ታወሪያለሽ፣ ግን እዛ ቦታ ላይ ደግሞ ተግባር ላይ ዜሮ ነሽ። አንቺ ጋር ነበረ፣ አንቺ ጋር መጥቶ ነበር፣ እጅሽ ላይ ሊገባ መጥቶ ነበር አይደል እንዴ? በዛ ሰዓት ወደ ሐኪም ቤት አንጠልጥለሽ መውሰድ ትችይ ነበር። ድግምት ነው ምናምን ከማለትሽ በፊት ማለት ነው። ድግምት እኔ ላይ አይሰራም አልሽ። ወንድምሽ ላይ ለምን ይሰራል? አንቺ ላይ ማይሰራ ከሆነ እኮ የትኛውም ሰው ላይ ድግምት አይሰራም። ገባሽ? የትኛውም ሰው ላይ ማለት ነው። አንቺ ላይ ማይሰራ ከሆነ ማንም ላይ አይሰራም። ሌላ ሰው ላይ ይሰራል ብለሽ ማሰብ አንቺ ማንሽ? ያ ሰው ማን ነው? አንቺ ማን ስለሆንሽ ነው ማይሰራው? የምር አዋቂ ከሆነ ድግምተኛው ራሱ የሚሰራ ከሆነ
አንቺም ላይ መስራት አለበት ማለት ነው። ገባሽ? አንቺም ላይ መስራት አለበት። ስለዚህ የሆነ በቃ እኔ እንጃ ጭርጭር ትላለች እንደ እንትን ማለት ነው። እንደ ምንድን እንደ ፍየል ይሁን በቃ አለ አይደል ተግባር ላይ ዜሮ ናት። ተናገረችለት፣ ለሱ አገዘችለት፣ ለሱ አዘነችለት እንዲባል በጣም ብዙ ነገር ብዙ አክቶችን ታሳያለች፣ ግን ተግባር ላይ የለችም ማለት ነው። አንቺ የምር ለሱ ብታዝኝለት ከሚስቱና ከልጁ ጋር ትተይው ነበረ፣ ደስ ሊልሽ ይገባ ነበረ። ገባሽ? ስለዚህ ከአንቺ ጋር መጥቶ መጋተት፣ ከአንቺ ጋር መጥቶ መጣላት፣ ከአንቺ ጋር መጥቶ ግዴታ የለበትም እሱም ማለት ነው። እሱ ግን እናንተ ወዳጅና ጠላቱን እየለየ ነው ማለት ነው። እና በቃ ሩታን ከፈለገ ሩታን ፈለገ ነው፣ ካልፈለገም ደግሞ ምንም ማድረግ አይደለም ማለት ነው። እና ያልፈለገውን ሰው ማራቅ ነው ያለባችሁ። እውነት እናንተ ለሱ ደግሞ የምታስቡ ከሆነ ቤተሰብ ናችሁ፣ አትከለክላችሁም፣ መውሰድ ትችላላችሁ። አሁን ግን እናንተ ከረፈደ በኋላ መታችሁ የሆነ ነገር